የአንዳንድ ነቢያትና ፓስተሮች ትቢት ልክ የሉ። በጣም ትቢተኞች ናቸው። ጥሩ ስብከት ሲሰብኩ እኔ ሰበኩ አይነት ነገር፣ ጥሩ ቃል ሲያመጡ እኔ ያመጣሁት፣ ትንቢት ሲያመጡ እኔ ማስታወቂያ የሚሰሩብን። እግዚአብሔር ይገስጻችሁ። እግዚአብሔር ግን ለሚሆነው ነገር ሁሉ ክብሩን ጠቅልሎ ይሰድ። ዛሬ ለዚህ ነው ነቢያት ተብዮቹ የሚከበሩት፣ ግርግር የሚበዛባቸው። ምንም ይሰሩት ነገር የለም። ግርግር አሳይተው ወይ አስጨፍረው ይመለሳሉ። ሲፈውሱ አላየንም። ሀገራዊ ትንቢት ሲያመጡ አላየንም። ሰዎችን ከድህነት ሲያወጡ አላየንም። የአንድ ቀን ግርግር ነው። ሰላማዊ ሰልፍ ነው። የስታዲዮም ግርግር ነው። ልክ ስታዲዮም ኳስ ጨዋታ ተመልክቶ የተመለሰ ሰው ኦ ማይ ገድነስ፣ ይሄ ትልቅ ኤግዛምፕል ነው። እናንተ ጌታ ይባርክ። የሰሞኑ የነቢያቶቻችን ግርግር በስታዲዮም የሚያደርጉት በተለይ በከተማ እየሄዱ ልክ ስታዲዮም ላይ ኳስ ጨዋታ መጥቶ ኳስ ጨዋታ አይቶ ኢንጆይ አድርጎ ተደስቶ የሚመለስ ህዝብ ማለት ነው። ምን አገኘ ብትሉኝ ምንም። ምን ተለወጠ ብትሉኝ ምንም። ለህዝቡ የወደቀለት ነገር የለም። ትክክለኛ ቃል ሰምቶ ቃሉን አዋህዶ ነው የመጣው አይደለም። ነብዩን አይቶ የመድረክ ላይ ጭፈራ አይቶ ጮሆ ጩ ተብሎ ነው የመጣው። ምንም ነገር ያተረፈው የለም። እንዴት ናችሁ? እንዴት ከረማችሁ? ይሄ መልእክት ማስተላልፈው በትንሳኤ በዓል ማግስት ነው። ዛሬም ደግሞ እንደሁሌው ከእግዚአብሔር የተቀበልኩትን መልእክት ለእናንተ መተላለፍ ያለበትን የሚጠቅም መንፈስ ቅዱስ ቃሉ የሚደግፈውን ይዤ ቀርቤያለሁ። እግዚአብሔር የተባረከ ይሁን ወገኖቼ። ዛሬም ወቅታዊ መልእክት ነው ይዤ የመጣሁት። ወቅታዊ በቃ እግዚአብሔር እንድንሰማው የሚፈልገውን እንድንማርበት የሚፈልገውን መልእክት ነው ይዤ ቀረብኩት። ጌታ ይባረክ። ብዙዎቻችን እኔና እናንተ ያለፈ ታሪክ አለን። ከየት እንዳመጣን እናውቃለን። ያንን ደግሞ ያለፈበትን የነበረበትን ጨለማ የረሳ ሰው በእግዚአብሔር ጸጋ በእግዚአብሔር ቤት ሆኖ በእግዚአብሔር ስልጣን ላይ ሆኖ የሚታበዩ ብዙ ናቸው። ፍሬያቸው ታውቋቸዋላችሁ። የእግዚአብሔርን ሕዝብ እንድናገለግልበት እንጂ ለኛ ኪስ መሙያ የግል ሕይወታችንን ስጋችንን ማስደሰቻ ምድራዊ ሀብት ማካበቻ አይደለም። ለዚህ ነው መንፈሳዊ እድገት የጠፋው። የእግዚአብሔር አገልጋይ የሚያድገው በመንፈሳዊ ነገር እንጂ በምድራዊ ነገር መሆን የለበትም። እናንተ ከክርስቶስ ጋር ያልተጣበቃችሁ ክርስቶስ ኢየሱስን የግላችሁ አድርጋችሁ የግል ግንኙነት የሌላችሁ በፓስተሩ የተንጠላጠላችሁ ወይ በቄሱ የተንጠላጠላችሁ በሰውኛ ድልድይ ላይ ያላችሁ ኑ ወደ ኢየሱስ ክርስቶስ ቀጥታ አባዬ በሉት፣ አንተና አዳኜ በሉት። ይታደጋችኋል፣ ሰላም ይሰጣችኋል፣ ያሳርፋችኋል። ክብር ለእግዚአብሔር ይሁን ወገኖቼ። በዛሬው መልእክቴ መዳናችን አይቅለልብን ነው። የዳነው መዳን በነፃ የተቀበልነው ዋጋው ትልቅ ነው። እንደ ዳነ ሰው እንኑር ነው። ክብር ለጌታ ይሁን። አሜሪካዊት ናት። ሁሌ አነሳታለሁ መኪናዬ ውስጥ ያው ሐኪም ቤት ትመላለሳለች እና በስኳር በሽታ ይሁን በሆነ ምክንያት ከጊዜ በኋላ በቅርቡ ማየት ተስኗታል። የአይኗን እይታ አጣለች። ከዛ በኋላ ያው ጸልዬላታለሁ። አይንሽ ይከፈታል፣ አንቺ ወጣት ነሽ፣ ምናልባት 39 ምናምን 40 ዓመት ቢሆናት ነው፣ ወጣት ነሽ፣ አይንሽ ይከፈታል ብዬ ከዚህ በፊት ጸልዬላታለሁ። ደጋግሜ ያንስቻታለሁ። ትሬኒንግ እያደረገች ነው። ምንድነው ትሬኒንግ የምታደርገው? ቤት ውስጥ ቀላል ስራ መስራት፣ ራሷን ማገዝ፣ እንዴት ኩክ ማድረግ እንዳለባት ያለማምዷቸዋል። አንድ ነገር አሜሪካኖች በጣም የሚታወቁበት ነገር ምንድነው ብትሉ ምንም ነገር ይድረስባቸው ምንም ነገር በጸጋ ይቀበሉታል። ይህንን በሁለት መንገድ አይዋሉ። ምንም ይድረስብን ምንም አይናችን የሚታወር በሽታ የሚድረስብን በጸጋ መቀበል ትልቅ ነገር ነው። ነገር ግን ዳነ ሰው ወስዳቸዋል። የኩላሊት እጥበት በሳምንት 3 ጊዜ አስቡት። አንዳንዶቹ ጂም የሚሄዱ ነው የሚመስሉት። ስፖርት ቤት ባጋላቸው ጣጣጣ ይላል። መኪናው ሲገባ አንድ ቀን ሲያማርሩ አልሰማ። በሽተኛም አይመስሉ። ለምን? ተቀብለውት ማለት ነው። ይሄ ትልቅ ጸጋ ነው። የሆነውን ነገር ተቀብሎ ምንም እንዳልተፈጠረ ኖርማል ላይፍ ባለው መኖር እያመሰገኑ ታንጋድ ነው የሚሉት። ነገር ግን የሚጎዳው ምን መሰላችሁ? የደረሰብንን ነገር ወደ እግዚአብሔር ጮኸን ማስመለጥ እንችላለን። ጌታ ሆይ ፈውሰኝ ማለት እንችላለን። ወይ ደግሞ የደረሰብን ነገር በእግዚአብሔር መንገድ እኔና እናንተን ከጥፋት ሊመልስ መቼም እግዚአብሔር ሳያውቅ የሚታመም ሰው የለም። መልእክት ካለውም ከእግዚአብሔር ጋር መነጋገር አለብን። ይህን ጎሏቸዋል አሜሪካኖች። ጩህ ወደ እኔ ነው የሚለው። ጠይቁኝ እመልሳለሁ፣ አንኳኩ ይከፈታል፣ ፈልጉኝ ታገኙኛላችሁ ነው ያለው።
በዚህ ነገር አሜሪካኖች ማረኝ ብለው አንኳኩ። ጠዋትና ማታ ማረኝ ጌታ ሆይ ብለው አያማርሩም፣ ጥያቄም አይጠይቁ። በዚህ ያጎላሉ። የደረሰባቸውን ነገር ግን ተቀብለው በደስተኝነት መኖር፣ እንደ ሁኔታው መኖር አሜሪካኖችን የሚያክላቸው የለም። ኢንጆይ ያርጋሉ። ከዛች ሴት አይነ ስውር ናት እንዳልኳችሁ፣ ትሬኒንግ ስልጠና እየወሰደች ነው። በአራት ወሬ ቆይታ ላይ ጠፍታለች። አገኘኋት፣ ገባች መኪና ውስጥ ማለት ነው። እንደገና ምናምን ተባባልን፣ ደስ አለኝ። እኔም እንደገና ሳያት እንዴ አይንሽ አልበራም ወይ እስካሁን? ጌታ እኮ አይንሽን ያበራል ምናምን አልኳት። አይ አልበራም። አይ ጸልያለን ዛሬ መላላ። አይ እኔ አይኔ ይብራ ብዬ አልጸልይም አለች። ዋት በጣም ገረመኝ። አይኔ ይብራ ብዬ አልጸልይም ለምን አልኩ፣ ደነገጥኩኝ። እኔ እኮ እግዚአብሔር አይኔን እይታዬን ባያሳጣኝ ኖሮ ባያሳውረኝ ኖሮ ጠፍቼ ነበረ ወይ መጥቼ ነበረ፣ በጨለማ ነበርኩኝ ህይወቴ። ይሄንን መረዳት መንፈሳዊ ነው የምነግራችሁ። እግዚአብሔር ህይወቴን ለማትረፍ ሲል አይኔን አሳወረ። እሱ ብቻ አይደለም፣ አሁን አይነ ስውር መሆን ለካ የውስጠኛ አይን አለ። የውስጠኛ አይኔ የሚያሳየኝ ነገር ከእውነተኛው አይን በልጦብኛል። አሁን በጣም ኢንጆይ እያደረኩ ነው። እውርነት ተስማምቶኛል አለች። እንዲህ አይነት ነገር አይታችሁ ሰምታችሁ ታውቃላችሁ? ጌታ ሆይ አይኔን አብራ እይታዬን መልስ ጠዋትና ማታ። ግን መንፈሳዊ መረዳታችን በጣም ወሳኝ ነው። እቺ ሴት መንፈሳዊ መረዳቷ እውርነት ይሻለኛል አለች። ምን አለች? ከብዙ ሰዎች ጋር እገናኛለሁ፣ የልቤ ደግነት ተለወጠ፣ የውስጠኛው አይኔ ተከፈተ፣ እግዚአብሔር የሚያሳየኝ ነገር በውስጠኛ አይኔ በለጠብኝ። ስለዚህ እሱ ነው ሳይቴን አይነ ማየቴን የወሰደው እሱ ነው። እሱ ራሱ ይመለስላት አሁን ያስፈልግሻል ብሎ ከመለሰልኝ መለሰልኝ። ሳልጠይቀው ነው እይታዬን የወሰደው። አሁንም እሱ ሳልጠይቀው ለእኔ የሚያስፈልገውን ያውቃል፣ ይመልስ ይይዛል አለች። ይገርማል። ብቻ መስማት ጥሩ ነው። ሌላው ደግሞ ደስ የሚለው ነገር አሁንም ዘፋኞችን ጌታ ኢየሱስ ክርስቶስ በፍቅሩ እየማረከ ነው። ከሲኦል እያዳናቸው ነው። ከጨለማ እያወጣቸው ነው። በራሱ መንገድ እግዚአብሔር እየደረሰ ነው። አሁን ደግሞ እቺ እህት ስሟ ገነት ሙሉጌታ ትባላለች። የጎንደርኛ ዘፈን ቪዲዮ አያይዛለሁ። በጎንደርኛ ዘፈን የቀለጠችው ዛሬ በዛ ቅላጼዋ መዝሙሩ እንዴት ደግሞ ይጥማል እናንተ። እኔ በጣም ነው የሚመችኝ ይሄ ዘፈን የለመደ ጉሮሮ ወደ መዝሙር እግዚአብሔር ሲቀይረውና እግዚአብሔርን ሲያከብሩበት እንዴት ደስ ይላል። ከጨለማ ወደ ብርሃን ለእግዚአብሔር ሲዘምሩ በጣም ያምርባቸዋል። የህይወት ለውጥ፣ እንደገና መሰራት፣ እንደገና መወለድ ማለት እኮ ነው፣ ማምለጥ ማለት ነውና አሁንም በዚህ አጋጣሚ ጥሪ ያደርጋለሁ። እናንተ ዘፋኞች አሁን ዘመኑ አልቋል። የዘፈን ጊዜም አይደለም። ሰው በዘፈን የሚጨፍርበት የሚደሰትበት አሸሼ ገዳሜ በቃ አልቋል። ወደ ክርስቶስ ኢየሱስ ጉያ ግቡላለሁ። ይህንን ጥሪ ያደርጋለሁ ለሀገሬ ዘፋኞች በሙሉ፣ አርቲስቶች በሙሉ ኑ ወደ ኢየሱስ ክርስቶስ። ማምለጫው እሱ ነው። አጓጉል ሞት አትሙቱ፣ ወደ ሲኦል አትጓዙ ላለሁ ይሄን